የህይወት ውሉ መኖር ካልቻለ አንዱ ለሁሉ ጥንትም ከድሮ የመጣውነት መተባበር ነው የኛ ማንነት ሰው የረዳ በደግነቱ ቁራሽ እንጀራ ለሌለው ቤቱ መኖር ነው ያገር ሰው ባህል እምነቱ አንዱ ሲሞት ነው። የበጎ ፈቃድ አገልግሎት ዜጎች ግዴታ ያልታከለበት ውስጣቸው ከሚሰማቸው ሰብአዊ አመለካከት ተነስተው ለሚኖሩበት ማህበረሰብ ልማትና ለአካባቢ ደህንነት ነፃ አገልግሎት ለመስጠት ጊዜያቸውን፣ ጉልበታቸውን፣ ገንዘባቸውን፣ ዕውቀታቸውንና በጎ አመለካከታቸውን ለህብረተሰቡ የሚያውሉበትና የህይወት ክህሎት የሚቀስሙበት ተግባር መሆኑ ይታወቃል። በመሆኑም ይህን መሰረት አድርገው የከተማችን በጎ ፈቃድ አገልግሎት ሰጪ ወጣቶችን በያዝነው በ2011 ዓ.ም የክረምት ወራት በተለያዩ ሴክተር መስሪያ ቤቶችና በሁሉም ቀበሌያት በተለያዩ ማህበራዊና ኢኮኖሚያዊ ተግባራት ላይ በመሳተፍ የራሳቸውን የበጎ ፈቃድ አሻራ አስቀምጠዋል። እህት ወንድሜ ጭንቁ በርትቶ ውድ ወገኔ ካከናወኗቸው ተግባራት መካከል ዋና ዋናዎቹንና እኛም በቦታው ተገኝተን መረጃ ከያዝነው መካከል የተወሰኑትን እንደሚከተለው አቅርበናል። እሸት ከማሳው አሽቶ መጽዋችሁ ስስት ማያውቀው ያቸርጆቹ በቀበሌ 01 እየተሳተፉ የክረምት በጎ ፈቃድ አገልግሎት ሰጪ ወጣቶች የተዘጉ የውሃ ማፋሰሻ ቦዮችን በማጽዳት የድሆችን ቤት በአዲስና በመጠገን የአረጋውያን ልብስ በማጠብ እንዲሁም ድጋፍ ለሚሹ ህጻናትና አጧሪና ደጋፊ ለሌላቸው አረጋውያን ከተለያዩ በጎ አድራጊ ግለሰቦች ያሰባሰቡትን አልባሳት ድጋፍ አድርገዋል። ተማሪ ተመስገን ማለት ይባላል። ደብረ ታቦር ዩኒቨርሲቲ ተማሪ። ያው እንግዲህ በዘንድሮ ዓመት ያለው የበጎ አድራጎት ስራ በጣም የሚመችና ያማረና የተወደደ ነው። በእኔ በኩል ያው የሚገርመው ነገር ሮብ እስከሚደርስ ድረስ በጣም ይናፈቀኛል። ምክንያቱም ያው ላለን ባለው ስራ ላይ ያለን ሳትስፋክሽን ሞራል አንደኛ ለራሳችን ነው የምንሰራው ስራ ለማንም ሳይሆን ለኛ ለራሳችን ሞራል ሳትስፋክሽን የምናገኝበት ሲሆን በቃ አሁን በአጠቃላይ ያለው ስራ በጣም ደስ የሚልና ካምናው በተለየ ዘንድሮ በጣም የተሻለ ስራ ተሰርቷል ብዬ ነው የማምነው በእኔ በኩል ማለት ነው። አሁን ወደፊት ያው እቅዳለን ያው ከወጣቶች ጋር በመደራጀት የተለያዩ ስራዎችን ለመስራት እቅድ ላይ ነው ያለን። አሁን ብዙ ስራ እንሰራለን ብለን እንጠብቃለን፣ ተስፋ እናደርጋለን። ያው አጠቃላይ የመማር አቅማቸው የመማር አቅም ያለላቸው ልጆች ወይም የማቴሪያል እጥረት ያለባቸው ልጆች እነሱን ለመርዳት እቅድ ይዘን እየተንቀሳቀስን ነው ያለው። በልብስም በማቴሪያልም በዶክተር በስክሪፕቶ ያው በቀደም ሁለታ ተጀምሯል። እሱን ወደፊት እንቀጥላለን የሚመስለው አሁን የወጣት በዚህ ብቻ አይደለም መቆም ያለበት። አሁን አብዛኛውን ወጣቶች በክረምት ብቻ ተብሎ ነው የሚታሰብ ያለው። ነገር ግን አሁን እንደኔ ለወደፊትም ቢሆን አጠቃላይ ብዙም ሁሉም ዩኒቨርሲቲ ተማሪ ቢሆንም ባለው ቀኑ እያመቻቸ ለወደፊት ራሱ ቀጣይነት ቢኖረው በጋውን ራሱ የማቴሪያል አሁን ለምሳሌ አንደኛውን ሴሚስተር ጨርሰው ወደ ሁለተኛው ሴሚስተር ሲሸጋገሩ የደብተር የስክሪፕቶ የሚቸግራቸው ልጆች ይኖራሉ እና እነሱን ለመርዳት በቃ ከወዲሁ ያን በዛ በቫኬሽን ሰዓት የተወሰነ ከአንዳንድ ባለሀብቶች ጋር ኮሚኒኬት በማድረግ ለነዛ ልጆች ማቴሪያል አሰባስቦ የሁለተኛው ሴሚስተር ደግሞ የሚቀጥሉበት አሁን አብዛኛው ሰው በማቴሪያል እጥረት የሚያቋርጡ ልጆች አሉ። ለምሳሌ ዩኒቨርሲቲ ላይ በኤክስቴንሽን በግል በምን የሚማሩ አሉ። እነዚያ ራሱ የማበረታታት ስራ በቃ አይዟችሁ ቢያንስ የሰው ልጅ የሚኖረው ያው በማቴሪያል ብቻ ሳይሆን ከሰው የሚጠበቀው ገንዘብ ብቻ አይደለም። በቃ አይዟችሁ ማለት የማበረታታት የማነቃቃት ስራ መሰራት እንዳለበት ነው የሚያመለክተኝ። በዚህ በክረምት በጎ አድራጎት ላይ በጣም እኔ ስጠብቀውም ስጓጓለት የነበረው ነው። አሁንም ወደፊት እኔ ቀጣይነት ያለው ስራ መስራት እፈልጋለሁ። ይደረግልኛል ብዬም አላሰቡትም ከጧትም ከማታ። አሁን ግን በጥሩ ሁኔታ ሳላስበው ትልቅ ደስታ አግኝቻለሁ።
በጣም ተደስቻለሁ። እስተንባለበት አሙና እኔ አልገዛሁም በራሳቸው በገንዘባቸው እኔ አላገኘሁም የለም። እና ታዲያ እንደው እስቲ የሚያመሰግኑት የሚመርቋቸው ነገር የለም? አመሰግናለሁ። በጣም ነው የማመሰግነው። በጣም እመርቃለሁ፣ አመሰግናለሁ። በጣም ነው የተሰማኝ ደስታ ነው። በጣም ትልቅ ደስታ ስለተሰማኝ አመሰግናለሁ። የተሰማራንባቸው በርካታ በተለይ እንደዚህ ክረምት ላይ በየዓመቱ በርካታ የበጎ ፍቃድ ስራዎች ይሰራሉ። በዘንድሮ ክረምትም ቦዮችን በተለይም የተዘጉ ቦዮችን በመቅደድና እንዲሁም የአቅመ ደካማ ቤቶችን በመጠገን በተጨማሪም ደግሞ እንዲህ ጎዳና ላይ ለሚኖሩ ህጻናቶችን አልባሳት ለሌላቸው አዛውንቶች ልብሶችን በየቤቱ እየዞርን ነው በመሰብሰብ ዛሬ ደግሞ የተለየ የሚያደርገው እንደዚህ አቅመ ደካማ የሚረዳቸውና የሚያግዛቸው የሌሉ ልብሳቸው ቆሽሾባቸው ያሉ እናቶችን ልብሳቸውን ቀበሌ ቤት ውስጥ የሚኖሩ እናቶችን ልብሳቸውን በመሰብሰብ በጎ ፈቃደኞችን በማበረታታት በጎ ፈቃደኞች እንደዚህ እንደምታዩቸው እየሰሩ ይገኛሉ። እንግዲህ ይህን በመስራታችን የሚያስደስተና በጎ ፈቃድ የህሊና ደወል ነው። ምንም አይነት ማንም አበረታቱት አይልም ሰው የሚሰራው የህሊና እርካታ ነው። ለራሳችን ሳትስፋክሽን ወጣቱ የራሱ ጉልበቱን ጊዜውንና እንዲሁም ባለችው ትንሽ የሳሙና መስዋዕት እያደረገ እንዲህ የሚደርስላቸው ለሌሉ አቅመ ደካሞችና አዛውንቶች እንዲሁም ጎዳና ላይ ያሉ እናቶችና ህጻናቶች ራሱን መስዋዕት አድርጎ ለመስጠት ነው። አሁን እዚህ አካባቢ ወጣቱ እዚህ ለምሳሌ እያደረገ ያለው በራሱ ከኪሱ 5-10 በማወጣጣት ሳሙና ራሱ በመቻል እንደምታዩት እዚህ ጋር ላይ ትንሽ አወጣጡ በጉልበትና በእውቀታችን ብቻ ሳይሆን ካለችና እኛ ትንሽ ትርፍራፊ ሳንቲም ራሳችን በማዋጣት ሳሙና ገዝተን ሰዎችን ማገዝ ብንችል የተሻለ ነው ብሎ ማሰብ ራሳቸው ኪሳቸው አዋጣው እንደዚህ ያለው ዳሩ ምንድነው የህይወት ውሉ መኖር ካልቻለ አንዱ ለሁሉ ጥንትም ከድሮ የመጣ እውነት መተባበር ነው የኛ ማንነት ሰው የረዳ በደግነቱ ቁራሽ እንጀራ ለሌለው ቤቱ መኖር ነው ያገር ሰው ባህል እምነቱ አንዱ ሲሞት ነው ያን ጊዜ ሞቱ። በቀበሌ 02 የወዳደቁና የከፋ ችግር የነበረባቸውን የደሃ ቤቶች በአዲስ በመስራት በቀበሌያቸው የተዘጉ የውሃ ማፋሰሻ ቦዮችን በማጽዳት እና ለድጋፍ ለሚሹ ህጻናትና ጧሪና ደጋፊ ለሌላቸው አረጋውያን ከተለያዩ በጎ አሳቢ ግለሰቦች ያሰባሰቡትን አልባሳት ድጋፍ አድርገዋል። ዳሩ ምንድነው የህይወት ውሉ በቀበሌው በበጎ ፈቃድ አገልግሎት አሰጣጥ ዙሪያ ያነጋገርናቸው ግለሰቦች የሚከተለውን አስተያየት ሰጡ። ወጣቱ ከዚህም በላይ ከጉልበትም በላይ ምንም ሳይኖረው ገንዘብ እያገዘ በምክርም እያገዘ ምን ማድረግ አለብን እስከሚችለው ድረስ በነቃ ሁኔታ ነው የተሳተፈው። ወጣቱ በጣም ደስተኛ ነው፣ በጣም ይደሰታል። ከዚህ በላይ መስራት እንፈልገው ወጣቱ። ስሜ ተማሪ አጸደውብ ይባላል። እየሰራሁት የሚገኘው ከወንድሞቼ ጋር በመሆን የክረምት በጎ ፈቃደኝነት እየሰራ ያረጋውን ቤቶችን እየጠገነ ይገኛል። ወጣቱ በአሪፍ ተነሳስቶ እየሰራ ነው የሚገኝ። ያው ያረጋውን ቤት እየረዳን ስለምንገኝ ለውስጣችን ደስተኝነት ፈጥሮልናል። በዛሬ እነሱን ስለረዳን ደስተኞች ነን። የ02 ወጣት ባላት ነኝ። ምንድነው የክረምት በጎ ፈቃድ ከዚህ እንግዲህ የተለመደ ተግባር ነው። እንደኛ ቀበሌም በዘንድሮ በነቃነት ተግባር ቅድሚያ ያደረግነው ወጣቶችን መስገዱ ለይተን ከያዝን በኋላ በቀበሌ ውስጥ በጣም የባሰባቸው ከማን ይሻላል
የሚሉትን ወጣቶች ላይ እንትን ችግረኞች ላይ አቅመ ደካሞች እነሱን ከለየን በኋላ ወደ ስራው ቦታ እንደ ጊዜው ታጉና ታቡስ ውስጥ ብሎ እንዳይለጠፍና የተለያየ አካልም እንዳይነጥቀው አጉል ቦታ እንዳይሄድብን ወጣቶቻችን ግንዛቤ እየፈጠርን አሁን ከቀን ቀን ወጣቱ እየጨመረ ያለ ይሄን መልካም ተግባር ይሄን ብቻ አይደለም ስራ በነገራችን ልብስ መሰብሰብ አለ፣ ልብስ ለሌላቸው ሰዎች አጥቦ መስጠት አለ፣ ደብተርና እስክሪብቶ መግዛት ለሚያቅታቸው ተማሪዎች ለነሱ ይሰጣሉ። እንዲሁም ደግሞ ወደ ዩኒቨርሲቲ የሚሄዱ ወጣቶች አሉ፣ ተማሪዎች ዩኒቨርሲቲ ተማሪ ለነሱ ቢሆን ያው ምንም እንትን ባይላቸው የተወሰነ ለትራንስፖርት እናግዛቸዋለን። ከዚህ በፊት የተለመደ ነው። አሁንም ወጣቶቹ እየተነጋገሩ ያለ ይሄ በሚገርም ሁኔታ ይሄን ያለው እንደራሽ እኛ ካልደረስን ከሌላ አካል የሚወድ ስለምን እንጠብቃለን ነው ያለው። ወጣቶቹ እንዳያችኋቸው ሕይወት ሁሉ መኖር ካልቻለ አንዱ ለሁሉ እንትን ከድሮ የመጣ እውነት መተባበር ነው የኛ ማንነት ሰው ይረዳ። በቀበሌ 03 የተዘጉ የውሃ ማፋሰሻ ቦዮችን በማጽዳት የወዳደቀና የከፋ ችግር የነበረባቸውን የድሃ ቤት በአዲስና በጥገና መልክ በመስራት እንዲሁም በተለያዩ ምክንያት በከፋ ችግር ላይ ለሚገኙ ህጻናትና ጧሪና ደጋፊ ለሌላቸው አረጋውያን ከተለያዩ በጎ አሳቢ ግለሰቦች ያሰባሰቡትን አልባሳት ድጋፍ አድርገዋል። አንደኛ ሰዎቹ ደካማ ናቸው፣ የሚደግፋቸው ምናምን ሰው ስለሌለ ወጣቱን አስተባብረን ከወጣት ሊቀመንበሩ ጋር ያው የሰፈሩን እንትን ብለን እነሱን ለመርዳት ስፖንሰር ማሰባሰብ ቆርቆሮ እንጨት ከቀበሌ ግዴታ ያው መረዳት ስላለባቸው ማለት እንደዛ አድርገን ነው እንትን ያለው። ያው የሚተውት ወጣት በሙሉ ማለት በበጎ ፈቃደኝነት እንትን ያለ ነው። ሲደመር ደግሞ ስፖንሰርም ያው ቆርቆሮ 24 ምናምን አካባቢ የተሰጣቸዋል። ሲደመር የዚህኛው ቤትም ቆርቆሮ አለ። የሁለት ሰው ቤት ነው እና ሁለቱም ምንም የሚረዳቸው አካል ምናምን ስለሌለ እነሱን ነገ ግድግዳ ምናምን ጨርስ በቀጣይ ቀን ወደ ቤታቸው እንዲመለሱ ነው። አሁን እነሱ ከጎረቤት ከምናምን ተጠልለው ነው ያለ እቃ ምናምን ሌላ ቦታ አስጠግተው ማለት ነው። እንደው ለኛ ለዚህ ብቻ ሳይሆን ካሁን በፊትም እናደርግ ነው ቀበሌ 3 ላይ ለሌላቸው ሰዎች አሁንም ቀጣይም ሌላ ይሰራል። ወደ ገነት ሰፈር ይባላል። የሷንም እንደዚሁ ልንሰራ ነው። አሁን እንጨት ምናምን ቆርጠናል። እሱ ጠፈፍ ይበልልን ብለን እንደዚህ ነው እናደርገው። ሶትና ቀበሌው መኖሪያ ስሜ አድናልኝ ይባላል። ቀበሌ 03 እኔ ሁሉ ነገር ይደረግልኛል ብዬ አልጠበኩም። በጣም ነው የማመሰግነው። ከወደቀ ቤት ምርጊቱ ሁሉ ጭቃ ሁሉ ወድቆብን እንጨት ሁሉ ወድቆ ቆርቆሮ ሳይቀር ዝናብ እየረገፈብን በታች እየወረደብን እያለ ነው በነፍሳችን የደረሱ ወጣቱ ቀበሌው አስተዳደር በጣም ነው የማመሰግነው። በጣም ነው የምናመሰግነው። በዚህ ሰዓት ላይ እንጨት ቆርጦ ሚስማር እንጨት ሁሉን አቅርቦቱን አስተዳደሩ በሙሉ የቀበሌው አስተዳደር ሳይቀር እየመጣ እያየነ ወጣቱ በዚህ ሰዓት ላይ ሰራውን ትቶ ቀን ከሌት እየሰራ የቀን ስራ እየሰራ የሚበላው ወጣት ለኛ መስዋዕትነት ማድረጉ በጣም ደስ ነው የሚለኝ። በጣም ነው የምናመሰግነው። በነፍሳችን ደርሶልናል። ይቆዩልን፣ ይኖሩልን። ይኸው ሀደና ቤት ሊያስቀምጡልን ነው። አመሰግናለሁ። የቀበሌ 04 የክረምት በጎ ፈቃድ አገልግሎት ሰጪ ወጣቶችም የተዘጉ የውሃ ማፋሰሻ ቦዮችን በማጽዳትና ድጋፍ ለሚሹ ህጻናትና አረጋውያን ከተለያዩ በጎ አሳቢ ግለሰቦች ያሰባሰቡትን አልባሳት ድጋፍ ከማድረጋቸውም በተጨማሪ የድሃ ቤቶችን ጠግነዋል። በቀበሌው በበጎ ፈቃድ አገልግሎት አሰጣጥ ዙሪያ ያነጋገርናቸው ግለሰቦች የሚከተለውን አስተያየት ሰጥተውናል። ተሻገር ባላለው ከቀበሌ 04 በጎ ፈቃድ አገልግሎት ነው የምሰራው። ያለው ወጣት ያው በጣም ከ2000 በላይ የሚሆን ወጣት አለ። በጎ ፈቃድ እየሰጠ ይገኛል። በአሁኑ ሰዓት
የሚሰራውም ስራዎቹ የተለያየ ስራዎች መዘጋጃ ጋር በመተባበር በሎደር እየተነሳ ያሉትን ደረቅ ቆሻሻዎችም እየተነሳ ያው እየተጫነ ይገኛል። ወደፊት መወዘን የለበትም። በጋም በጎ ፈቃድ ያው ቁጥጥር ባለሙያ ይሰራ ቆይቻለሁ። እንዲሁም በላይ የተለያየ በየቦታው መድበን የምንሰራቸው ስራዎች አሉ። አሁን ቀደም እህታች እዚህ መሎ መጨረሻ አካባቢ ስንሰራው የቆየ ነው ቦያ አለ። እንዲሁ መዘጋጃ መጥቶ ነው በሎደር ያነሳው። ያው ለራሳችን የህሊና ስራ ነው ብለን የምንሰራው። አነስሙም በጎ ስለሆነ በጎ እንግዲህ ብዙ ኃይልና ገንዘብ ወጪ የሚያወጣውን በመልካም ስነ ምግባር በመልካም ታንጾ መልካም ስራዎችን እየሰራ እያዳበረ ያለው ትውልድ ይህን እያየ እየተቃና እንዲሰራ ነው ወደፊቱ ያለው አስተዋጽኦ ይሄ በጎ ፈቃድ ስራዎች። ስሜ ዋሴ አባባላለሁ። ተጠግተናል። በዘንድሮ ዓመት የመጀመሪያው እኔ ቤት ገናኝ ነው። ሌላ ተካሰሶችና ልብስ ሰብስበናል። አሁንም ያው ብዙ ቤቶች ያሉበትን እንሰራለን ብለን አስበናል። ይሄ እኛ በቃ ከምንም በላይ የሚሰማና በቃ የአይምሮ እርካታ ነው። ምንም የጥቅም ፍለጋ ሳይሆን በቃ ውስጣችን ለምን የሚቸገሩ የኛ እናት የኛ አባት የኛ ወንድሞች ስለሆኑ በቃ እነሱን ረድተናቸው እነሱ የተሻለ ቦታ ሲደርሱ የኛ በቃ የህሊና እርካታ እናገኛለን። ያው ለማህበረሰቡም ደግሞ ጥሩ እይታ ይኖራል ብለን አስበን ነው የምንሰራው። እናመሰግናለን። ቃይተኛ ነኝ። በጣም ፍሳሽ አለው። ሲመታኝ እንዳየለበስኩ ነው የምተኛው እና ነጋ ባመድ እያዳረኩ ነው የምኖረው። አሰሩ ባመድ እያዳረኩ ነው የምኖረው። አሁን ራሴ ለማደስ አቅም የለም። ሁለተኛም ደግሞ ቀበሌ ስጠይቅ እስኪ ቆይ መንገዱ ይለይለት ቦታ ትሰጫለሽ ወይም ይሰራልሻል እየተባለ በጊዜ ቀጠሮ ነው የቆየው። አሁን ግን ወጣቱ እድሜ ሰው የሰራልኝ ነው። ደራሽ ለወገኔ እኔ ነኝ እሱ ነው እኔን ሰው ያረገኝ ያቆመኝ እኔ ነኝ ደራሽ ለወገኔ እኔ ነኝ እሱ ነው እኔን ሰው ያረገኝ ያቆመኝ አባት እናቴን እህት ወንድሜ ጭንቁ በርትቶ ውድ ወገኔ እጅ አጥሮታቶ ስለምን ያልፋል ሞትን በሕይወት ድል ማድረግ ሲቻል እኔ ነኝ ደራሽ ለወገኔ እኔ ነኝ እሱ ነው እኔን ሰው ያረገኝ ያቆመኝ እሸት ከማሳው የቀበሌ 05 የክረምት በጎ ፈቃድ አገልግሎት ወጣቶችም በቆሻሻ የተዘጉ የውሃ ማፋሰሻ ቦዮችን በማጽዳት ለከፋ ችግር የተጋለጠ የድሃ ቤት በመጠገን ድጋፍ ለሚሹ ህጻናትና አረጋውያን ከተለያዩ በጎ አሳቢ ግለሰቦች ያሰባሰቡትን አልባሳት ድጋፍ በማድረግ እንዲሁም በያዝነው የክረምት ወርድ ከሌሎች ቀበሌዎች በተሻለ ሁኔታ የማጠናከሪያ ትምህርት ደራሽ ለወገኔ እኔ ነኝ እሱ ነው እኔን ሰው ያረገኝ ያቆመኝ እኔ ነኝ ደራሽ ለወገኔ እኔ ነኝ እሱ ነው እኔን ሰው ያረገኝ እርግጥ እኛ ስራውን የጀመርነው በራሳችን ተነሳሽነት ነው። ቅድም በተናገርኩት መንገድ ማለት ነው። ከጀመርን በኋላ ግን በዋናነት ሳናመሰግን ማናልፈው አቡነ ጎርጎርዮስ አጸደ ሕጻናትና አንደኛ ደረጃ ትምህርት ቤት ደብረ ታቦር ቅርንጫፍ ማለት ነው። የወንበር የክላስ እስከ ተወሰነ ጊዜ ደግሞ የቾክ ብላክ ቦርድ አለ፣ ዋይት ቦርድ አለ፣ ዋይት ፓርከር አለ። እነሱ ሁሉ እየደገፉን እስካሁን ድረስ እነሱን ልናመሰግን እንወዳለን። እነሱ በጣም የተባበሩ እንዳሉ እነሱ ናቸው። ያ ማለት እነሱ መማሪያ ክላስ ባይሰጡን እኛ ይሄን በጎ ፈቃድ ማስኬድ አንችል ነበር ማለት ነው።
ያው ቀበሌው በየጊዜው እየመጣ ይከታተለናል። በእርግጥ እኛ ኢን ማቴሪያልስ እንድንደገፋቸው የተለያዩ ነገሮችን ጠይቀን ነበር። ያው የመጽሐፍ ድጋፍ የቾክ እና ሌሎች ነገሮችን ጠይቀን ነበር። በእርግጥ በጊዜው አይደርስልንም። ዘግይቶም ቢሆን የሃይ ስኩል መጽሐፍቶች 9 እና 10 መጽሐፍቶችን ከሴቶች ጉዳይና ህጻናት የዞኑ ትምህርት ጽሕፈት ቤትና ህጻናት ሴቶች ጉዳይ መተባበር አሟልተውልናል። በእርግጥ አሁንም የቀሩ ያልተሟሉ ማቴሪያሎች አሉ፣ በሂደት ላይ ያሉ ናቸው። ስለዚህ ያው ቾክ እና ሌሎች ብዙ ችግሮች አሉብን። ምናልባት እኛ በእርግጥ ትምህርቱን ለማስኬድ አሁን እያደረግን ያለነው እንደነገርኳችሁ ወደ 4 ተፈታኝ እንደመሆናቸው የማትሪክ የኢንትራንስ ፈተናዎችን እሱ በየኤክሰርሳይዙ ምናምን የሚመጡትን አንዳንድ ሌላ መጽሐፍ ሪፈረንስ መጽሐፍ እያየን ከነሱ እያጣቀስን እንትን ማስረዳቸዋለን እንችለው ነው እና ለነሱ ጥሩ ነው። በዚህ ክረምት ቁጭ ብሎ ከሚያሳልፉ በትምህርት ማሳለፋቸው ለኛም ያው ትምህርት በዚህ ክረምት ረስቼ ከምከርመው እንትን እንደዚህ በማለፍበት ጊዜ ለኔም አይምሮ ማለት ጥሩ ነው፣ ይታደሳል። ለዛ ነው ሰው ደግሞ ያው ደስ ይላል። ለኔም እንደዚሁ ጥሩ ነው፣ ያበረታታኛል። ወጣቱን ያኑርልኝ፣ መስሪያ ቤቱን ያኑርልኝ፣ አገር ሰላም ያድርግልኝ። ክርስቶስ ለእናንተ መብራት ያድርግልኝ። አሜን። በየዳችሁበት አብሩ ይብራላችሁ። በአንድ ቀን በሁለት ቀን ምን እንትን ይላል። ማት ሰው መጥቶ ነው የሰራው 2 ቀን 3 ቀን እና አሁን ደስ ብሎሻል? ደስ ብሎኛል። ግን አቸንፌ ነው ለልጅ ተጨናነኩ ነው። በጣም ያስደስት በጣም እሺ ልጅ በዩኝ ታይማ የችግር የለም ደስታ እኛ እያለን ችግር የለም ያ ምስኪን ልጅ ተው ያ ነው ወጣት ሆኖ እንደው ምን እዚህም በየዳችሁ በጨረቃ ሆኖ አታርጁ ሁለዱ አሜን አሜን ወዳችሁ ሳሙ አሜን። እንደው ዓለሚቱ ይቻለም ለእናንተ ትሁን አሜን። እንደው እንቅፋትሹ አይንካችሁ አሜን። እንደው ኢየሱስ ክርስቶስ መሰደየቱን መስራታል እንደው በየዳችሁበት ምን ጊዜም ሙቅ ድምቅ አላችሁ አሜን። አባት እናቴን እህት ወንድሜ ጭንቁ በርትቶ ውዱ ወገኔ እጅ አጥሮታቶ ስለምን ያልፋል ሞትን በሕይወት ድል ማድረግ ሲቻል እኔ ነኝ ደራሽ ለወገኔ እሱ ነው እኔን ሰው ያረገኝ ያቆመኝ እሸት ከማሳው አሽቶ መጽዋችሁ ስስት ማያውቀው ያቸር እጆቹ ዛሬ ተይዞ ዛሬ ቀንጥሎ አልፈቅድም ባይኔ ማየትን ሲሞት የቀበሌ 06 የክረምት በጎ ፈቃድ አገልግሎት ሰጪ ወጣቶችም የአቅመ ደካማ መጠለያ ቤት በአዲስ በመስራት በቀበሌያቸው የተዘጉ ውሃ ማፋሰሻ ቦዮችን በማጽዳትና ከቀበሌ 02 የክረምት በጎ ፈቃድ አገልግሎት ሰጪ ወጣቶች ጋር በመሆን የከተማ አስተዳደሩን የወጣቶች ማዕከል አጽድተዋል። እንዲሁም ወጣቶቹ ድጋፍ ለሚሹ ህጻናትና ጧሪና ደጋፍ ለሌላቸው አረጋውያን ከተለያዩ በጎ አሳቢ ግለሰቦች ያሰባሰቡትን አልባሳት ድጋፍ አድርገዋል። አባት እናቴን እህት ወንድሜ አይኔ ግና 23 ዓመት አዲስ አበባ በ2 ወር
አሰራም ልጄ ወታደር ሄዶ ሞቶብኛል። ደግሞ አንዲት የመንግስት ሰራተኛ ሞታብኛል። ተገድያለሁ። አመሳደሳቸው ሁለዚህ አበባ ይሁኑ ሁለዚህ አበባ ይሁኑ። ተባረክ አንተ እናታነን ያስታወስከኝ አሁን ገንዘሮት አትልቅ ደረጃው ላይ እንጀራ ላይ እንጀራ ስራ ላይ ስራ የደካማ ሰው አምላክ በተስካነ መሳን ህዝብ አልክ ደካማ ጠይቅልኝ ነው የሚል መጽሐፍ እና አምላክ እናቴ ዳር ምረስ ቆልልኝ መድኃኒዓለም ይቁምላችሁ። የረዳው ጊዮርጊስ ኢየሩሳሌሙ 44 ታቦት የተቀደሰበት ወጣቱንም ሴቱንም ወንዱንም አበባ ቅዱስ ዮሐንስ መስቀሉ ያበሳችሁ። በየው ደጀን እባላለሁ። የቀበሌ 06 ወጣቶች ሰብሳቢ ነኝ። ስለዚህ አሁን ክረምት በጎ ፍቃድ ሲባል በተለያየ ሴክተር የመጡ ናቸው። ከዩኒቨርሲቲም የመጡ ከኮሌጅም የመጡ ከሃይስኩልም አሉ። እንደገና ስራ ፈላጊዎችም ተመርቀው የቆዩም አሉ። ብዙ የቅልቅል ነው ይሄ የሚሰራው። እንግዲህ እኛ አሁን ስራ ስንጀምር ይሄንን 80 እና ከዛ በላይ ወጣት ነው ለመጀመሪያ ጊዜ ጉድጓድ ቆፍረን ቤት አፍርሰን ድንጋም እንትን ብለን የማቀም ስራ ሁሉ ስንሰራ ነበረ። እሱን ሁሉ እየሰራን ከ80 በላይ ወጣት ተሳትፏል። እኛ አሁን ልንሰራ አሁንም የአቅመ ደካማዎች ቤት አሉ። እነሱንም ለመገንባት አሁን እቅድ ይዘናል። ፕላስ ደግሞ እነዚህን ራሳቸውን መርዳት የማይችሉ አቅመ ደካማዎች ሰዎች አሉ። እነሱን የአልባሳት ድጋፍ ለማድረግ እያሰባሰብን ነው። ስራ ጀምረናል። ኮሚቴ አዋቅረን ፕላስ ደግሞ አሁን የደፍተር እስክሪብቶ ድጋፍም ለማድረግ እሱንም ሌላ ኮሚቴ አዋቅረን እየሰራን ነው ያለን። ከዛም በኋላ አሁን የክረምት በጎ ፍቃድና የበጋ በጎ ፍቃድ ብለን ለይተን የበጎ ፍቃድ ስራም ለመስራት ቀጣይነት እንዲኖረው ከኛ ማህበረሰቡ ከኛ በታች ያለው ወጣት ጥሩ ስነ ምግባር እንዲኖረው አገር ለመገንባትም ሆነ ያለውን የወረዳውንም የዞኑንም የሆነ የፍቅር ቲያትር እንዲሰራ የራሳችን አስተዋጽኦ እያደረግን ነው። ስትራቴጂ መቅድም ነድፈናል። ፕላንም አለና አሁን ያው እየሰራን ነው ያለው። በእኛ እንግዲህ እስኪ ያመስግናቸው። እግዚአብሔር እድሜ ይስጥልኝ። ስራ ለሌላቸውም ደግሞ ስራ ይስጥልኝ ነው እንግዲህ ሀገርን ሰላም ያርገው። ተዋቅሮ እነሱን ልብስ አሰባሰብ፣ ገንዘብ አሰባሰብ፣ ጥገና አሰባሰብ እያደረግን እሱን እየሰራን ያለው። ስለዚህ እኛ በዚህ በቀበሌ 06 ያለን በአመራሮች ዙሪያም ደስተኛ እስከሆነ ድረስ እያሰሩን እያስተባበሩን ነው። ያው ለወደፊት እንግዲህ ለኛ ለስራ ፈጠራ እንዲፈጠርልን ምኞቴን እመኛለሁ። ያው ብዙ ስራ አለ ነው። በጣም ደስታ ይሰማናል። ምክንያቱም በበጎ ለምሳሌ አሁን ይሄን ቆሻሻ መተንኛ በበጎ ፍቃደኝነት ባናጸደው ኑሮ ይሄን ራሱ ይሄን እንደዚህ ንጹህ ነው በማየታችን ራሱ በጣም ይደሰታል። ሁለተኛ ደረጃ አቅም የሌላቸው በአቅመ ደካሞች አሉ፣ ብዙ አቅመ ደካሞች አሉ። እነሱን በፍሳሽ በዝናብ መከራየ የሚያዩትን እነሱን ራሱ ጠግነን ቤት ማግኘታቸው በጣም እሱ ያስደስተኛል። እንደገና ልብስና አልባሳት ገንዘብ የሌላቸው አሉ። እነሱን በመርዳታችን ራሱ በጣም ይደሰታል። በዚህ ይሄ በጣም ያስደስተኛል። በጎ ስራ ማለት ነው። በአጠቃላይ የከተማችን የበጎ ፈቃድ አገልግሎት ሰጪ ወጣቶች ከቤት ጥገናና በአዲስ ከመስራት ከጽዳትና የአልባሳት የደብተርና የእስክሪብቶ ድጋፍ በተጨማሪ በደንብ ልገሳ የተሳተፉ ሲሆን በ2011 ዓ.ም የክረምት በጎ ፈቃድ አገልግሎት አሰጣጥ ዙሪያ ያነጋገርናቸው የደብረ ታቦር ከተማ አስተዳደር ሴቶች፣ ህጻናት፣ ወጣቶች ሰራተኛና ማህበራዊ ጉዳይ ጽሕፈት ቤት ኃላፊ ወይዘሮ ያየሽ ድረስ የሚከተለውን ሀሳብ ሰጠውናል። ከቀበሌ ጀምረን እስከ ከተማ አስተዳደር ድረስ በምዝገባ ነው የጀመርነው። ከመዘገብን በኋላ ዌልካም ፕሮግራም አዘጋጅተን ዌልካም ካልን በኋላ ዌልካም ብለንም ያው በውይይት ብቻ አይደለም ፕሮግራሙን የጀመርነው። የችግኝ በ22 የሚተከሉ ችግኞችን የጉድጓድ ዝግጅት አድርገን በዛ ነው የጀመርነው ፕሮግራሙን። ስለዚህ አጠቃላይ በሶስቱ አደረጃጀት ያለን አሁን ወደ ስራ የገባ ወደ 4228 የሚሆን ወጣት ወደ ስራ ተሰማርቶ ያለበት ሁኔታ ነው ያለው። አጠቃላይ በስድስቱም ቀበሌ እንዳያችሁትም እዚህ ወጣት ማዕከሉ ላይ እየሰራ ያለው ወጣት ዝም ብሎ በወሬ ደረጃ እንዲህ በመጨፍጨፍ ምናምን ሳይሆን የደካማ ቤቶችን በመስራት በመጠገን ችግኝ በመትከል ተፋሰሶችን በማጽዳትና አጠቃላይ የከተማውን ጽዳትና ውበት በመጠበቅ ትልቅ ስራ እየሰራ ያለበት ሁኔታ ነው ያለው። ወደ 5 ቤት የሚሆን ተሰርቷል። የተጠገነ 2 ቤት አለ። ዛሬም ያው ወደ 2 ቤት የሚሆን እየተሰራ ያለበት ሁኔታ አለ። በስድስቱም ቀበሌ ያሉ ተፋሰሶች የጽዳት እንዳያችሁት የወጣት ማዕከሉም ዛሬ እየተጸዳ ነው ያለ። ችግኞችም ወደ 12155 የሚሆኑ ችግኞች ከዛ ውስጥም 5527 የሚሆኑትን ወጣቶች ናቸው የተከሏቸው በየአካባቢው ማለት ነው።
የተቋማት አጠቃላይ ከአረንጓዴ ቦታዎች ጋር ተያይዞ በየአካባቢው ወጣቶች ከፍተኛ የሆነ ተሳትፎ የደም ልገሳም ሌሎችንም ተግባራት እየሰሩ ያሉበት ሁኔታ የተሻለ ነው። በመሆኑም በከተማ አስተዳደራችን በ2011 ዓ.ም በክረምት ወራት በሁሉም ቀበሌያት በተጠናከረ መንገድ የተሰራው የድሃ ቤቶችን በመጠገንና በአዲስ በመስራት የውሃ ማፋሰሻ ቦዮችን የማጽዳት ስራ እንዲሁም የአልባሳት የደብተር እና የእስክሪብቶ ድጋፍ ወደፊትም ተጠናክሮ መቀጠል አለበት እያልን በዚህ የክረምት ወቅት በአብዛኞቹ ቀበሌዎች በብዙም በተጠናከረ መንገድ ያልተሰጠው የክረምት ማጠናከሪያ ትምህርት ለሚቀጥለው ዓመት ትኩረት የሚሰጠው ተግባር መሆኑን እየጠቆምን በዚህ የበጎ ስራ ተግባር ለተሳተፉ ወጣቶች፣ ድጋፍ ላደረጉ የተለያዩ ተቋማትና ጽሕፈት ቤቶች፣ መንግስታዊ ያልሆኑ ድርጅቶች፣ የኢትዮጵያ ቀይ መስቀል ማህበር ደብረታቦር ቅርንጫፍ ጽሕፈት ቤትና የኤስኦኤስ ድርጅት ለበጎ ስራው አገልግሎት በሐሳብ በገንዘብና በቁሳቁስ ድጋፍ ላደረጉ ግለሰቦች እንዲሁም ከባለፈው ዓመት በተሻለ ሁኔታ የተጸደውን ቆሻሻ ተከታትሎ በማንሳት በኩል የደብረታቦር ከተማ አስተዳደር ከተማ ልማት ቤቶች ኮንስትራክሽን አገልግሎት ጽሕፈት ቤት ላበረከተው አስተዋጽኦ ምስጋናችን ላቅ ያለ ነው። የደብረታቦር ከተማ አስተዳደር ከንቲባ ጽሕፈት ቤት የህዝብና ሚዲያ ግንኙነት ቡድን ነሐሴ 2011 ዓ.ም በቀለም ያተጣላው ባሉ ባልታሜት ያተነዳ በሱሱ ቀንበር ሳልታሰር ሀገር ወገኔን ማላሳፍር በዘር በቀለም ያተጣላው ባሉ ባልታሜት ያተነዳ በሱሱ ቀንበር ሳልታሰር ሀገር ወገኔን ማላሳፍር መልካም ወጣት ነኝ 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 ራሱን የሚያስለምድ ፈጣሪውን መምሰል ከክፋት ከመዘርቆ ማይሸነግል ራሱን የሚያስለምድ ፈጣሪውን መምሰል ከክፋት ከመዘርቆ ማይሸነግል ልባም ብልህ ትጉ ብልጣ ብልጥ ያልሆንኩ ልባም ብልህ ትጉ ብልጣ ብልጥ ያልሆንኩ ይዋልበቀና ሞኛ ሞኝ ቢሉኝ ይዋልበቀና ሞኛ ሞኝ ቢሉኝ መልካም እንደ ለራስ መልካም እንደ ለሰው መልካም ሆኖ መኖር አምላክ ደስ እንዲላ መልካም ወጣቱኝ ራይን ሰንቄ ወደፊት ነው እንጂ ኋላይ ትቼ መልካም ወጣት ነኝ 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 መልካም ወጣት ማለት ማህበራዊነት የሚስማማው አገሩን የሚወድ ተግባቢ ለጋስ መሮጥ ቢያቅተው የሚራመድ መራመድ ቢያቅተው የሚያዘግም ማዝገም ቢያቅተው የሚንፏቀቅ እንጂ ራዩ ጋር ሳይደርስ ተሰባብሮ የሚወድቅ ማለት አይደለም። ልበቀና ሞኛ ሞኝ ቢሉኝ ይዋልበቀና ሞኛ ሞኝ ቢሉኝ መልካም እንደ ለራስ መልካም እንደ ለሰው መልካም ሆኖ መኖር አምላክ ደስ እንዲላ መልካም ወጣቱኝ ራይን ሰንቄ ወደፊት ነው እንጂ ኋላይ ትቼ መልካም ወጣት ነኝ መልካም ወጣት ነኝ መልካም ወጣት ነኝ መልካም ወጣት ነኝ መልካም ወጣት ነኝ
ጉና ዴቲቲው በጉና ዴቲቲው ማህበራዊ ኢኮኖሚያዊና ሌሎች የተለያዩ መረጃዎች ይቀርቡበታል። ጉና ዴቲቲውን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጉና ዴቲቲው